ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ውድ የቻናሌ ቤተሰቦች ዛሬ ደግሞ ደስ በሚል ነው የመጣሁት። ደስ የሚል በቪዲዮ ነው፣ ለእናንተም ይጠቅማችኋል ብዬ ነው እየላችሁ የመጣሁት። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ወደ እንትን እየሄድኩ ነኝ። በጣም ደስ ብሎኛል። በስንት አመቴ በ10 አመቴ ኢቃማ ያስኩኝ ኢቃማ ልዝ ነው ማለት ነው። እግዚአብሔር ይመስገን። ሁላችሁም በዚህ ሀሳብ ላይ ያላችሁ እህቶቻችን ሁላችሁም እግዚአብሔር ያሳካላችሁ እያልኩኝ መልእክቴን አስቀምጣለሁኝ። እኔ እግዚአብሔር ይመስገን ተሳክቶልኝ ኢቃሜን ላመጣ እየሄድኩኝ ጨርሼ ማለት ነው። እና በሀሳብ ላይ ያላችሁ እህቶቻችን ሁላችሁም ደህና ከፊል ካገኛችሁ አሰሩ። ይሄን እድል ተጠቀሙበት። በጣም ደስ የሚል እድል ነው። ይሄን እድል ማሳለፍ የለባችሁም። ለምን? ዋናው እናንተ ስታሰሩ ደህና ከፊል መፈለግ አለባችሁ። ወይን የምትሰሩበቶች መዳሞች ደህና ከሆኑ መጀመሪያውኑ ተነጋግራችሁ በደሞዙም ሆነ በኢጃዛም ሄዳችሁ እንደምትመጡ እዚህም ኢጃዛ እንደምትወጡ ያለውን ነገር ጨርሳችሁ በምትሰሩበት ቤት ደህና ከሆኑ ማድረግ ትችላላችሁ። በውጭ የምትሰሩ ከሆነ ደህና ከፊል ፈልጋችሁ ይሄ እድል አያመልጣችሁ ነው የምለው። ያው እኔ እንግዲህ አሰርቻለሁኝ ኢቃሜን እያለሁ እግዚአብሔር ይመስገን። ለኔ ደረሰው ለሁላችሁም ይድረስ። ሁላችሁም እንዲህ ይሄን እድል እንድትጠቀሙ ብታገኙት ደስ ይለኛል። ለምን? ብዙ ነገሮችን አለ ኢቃማ ላይ ያስፈልጋል። የሆነ ነገር እንኳን ቤተሰብን ሄዶ አይቶ መምጣት ደግሞ ከዚህ ሄዶ ሌላ ሀገር ስደት ከመሄድ ሄዳችሁ ሀገር ቤት ሄዳችሁ ከሆናችሁ ትቀመጣላችሁ፣ ካልሆነ ተመልሳችሁ መምጣት ትችላላችሁና ስንት አመት ስንመኘው የኖር ነው። እግዚአብሔር ደግሞ ስላሳካልን ፈጣሪ ይመስገን። ይሄን ሁሉ ያደረገው እግዚአብሔር ነውና ቤተሰብ ሁላችሁም በርቱ። ወደ ኋላ አትበሉ። ያላችሁ ተበዳድራችሁ ወይም ከሀገርም እያስገለበጣችሁ እንደዛ አድርጋችሁ ስሩ ማለት ነው። አሰሩ። እኔ እንግዲህ በአጭር ጊዜ ነው ያለቀልኝ። ያው እኔ ሴት የምሰራበት ሰዎች ናቸው ከፊል የሆኑኝ ማለት ነው። ያው ብሩን እኔ ቻልኩኝ፣ ወጪውን እኔ እንትን ብዬ ከፊል ሆኑኝ። ያው ከፊል አልከፈልኩም። ያው እነሱ ቤት ነው የምሰራው። የሀገር ቤት ሄጄ መምጣት አሁን እንደሚሄድ ነግሬያቸው ሁሉን ነገር ጨርሼ ሰሩልኝ፣ አለቀልኝ። እግዚአብሔር ይመስገን። አሁን ኢቃሜን ዛሬ እየመጣሁ ነኝ ማለት ነው። ሄጄ አመጣሁኝ። ደስ ብሎኛል። ለኔ ድረስ ለሁላችሁም ድረስ በጣም ነው ደስ ያለኝ። ሁላችሁም በርቱ፣ አሰሩና ይሄን እድል ተጠቀሙት። ውድ ቤተሰቦቼ እንግዲህ እንደምትወዱት ተስፋ አድርጋለሁ። ብዙ ልጆች አሁን ማሰራት እየፈለጉ መዳሞቻቸው እንዴት እንትን እንደሚል የማያውቁ አሉና አሁን አንዲ ሴትዮ ጓደኛዬ ቤት ያለ ልጅም ስለጠየቀችኝ እንደውም ትላንትና የሆነ ቃል አመጣ ሄጄ ምናምን ሴትዮዋም ጠይቃኝ ነበር እንዴት ነው ብላ አስረዳዋት ማለት ነው። ብዙ የማንረዳ የማናቅ ስላለን ሁላችንም ከአንዱ አንዱ ትምህርት እየወሰድን ማሰራት እንድችል ነው። ለዛ ነው ይሄንን ቪዲዮ እየላችሁ የመጣሁት። እናንተ እንግዲህ ሼር አድርጉት ማለት ነው። ሼር እያደረጋችሁ ለሁሉም አድርሷቸው። እንግዲህ እኔ 11 አመት እድሳትና የአንድ አመት የመንግስት የሚከፈል አለ። እሱን አንድ ላይ በቃ ወደ 11,000 12,000 ብር ነው የፈጀብኝ ማለት ነው። እኔ ያው የከፊል ስላልከፈልኩኝ የከፊል አልከፈልኩም። የምሰራው ቤት ነው ከፊል የሆኑልኝ። ደሞዜን ላይ ቀንሶ እነሱ ጋር ለመስራት በዚህ ተነጋግረን ሰሩልኝ ማለት ነው። ቢፈልገኝ ኢጃዛ ወጣለሁኝ በ15 ቀንም ቦታ በቃ በዚህ ተነጋግሬ ባልወጣም ያው እኔ ብያቸው ተነጋግሬ ነው የሰሩልኝ ማለት ነው። ሁላችሁም ይሄን እድል ተጠቀሙበት ውድ ቤተሰቦቼ። ሼር ላይክ እያደረጋችሁ አበረታቱኝ። ኢቃማ ለማሰራት የሚፈልጉ ደግሞ ውስጡን የማያውቁ ስላሉ ለነሱ ሼር አድርጉላቸው። እንደምትወዱት ተስፋ አደርጋለሁኝ። እግዚአብሔር ይመስገን። በእውነት በጣም ደስ ይላል። ይሄንን እኮ ሁሌም ስንመኘው ነበርን፣ ግን ያው አንድ ነገር የሆነ ነገር ሲመጣልን አንጠቀምበትም ማለት ነውና ብዙ ወደ ኋላ እንትን እንዳናሰራ የሚያዳክሙን አለ። እኛም ደግሞ እዚህና መሰርተን ደግሞ ገና ኢቃማ ሰርቼ እንደዛ እንላለን ማለት ነው። ለምን? ከእኔውም ስለገጠመኝ እኔውም እንደዚህ ሳመነታ ነው። ግን ሳስበው ለምን አለ አይደል በቃ የሆነ ኢቃማ ካላችሁ ድንገት እንኳን ቤተሰብን ሄዳችሁ አይታችሁ እንግዲህ አሁን እኔ ወደ 12 አመት ሆኖኛል። እስካሁን ወደ ሀገሬ ገብቼ አልሄድኩኝም። እንግዲህ አሁንም ደግሞ ፈጣሪ ተሳክቶ ሄጄ ቤተሰቦቼን እንዳይ
እግዚአብሔር እንዲፈቅድልኝ ሁላችሁም በጸሎታችሁ አስቡኝ። እናንተንም እግዚአብሔር ሁላችሁ ያሰባችሁት ሁሉ ይሳካላችሁና እናንተም እንድታሰሩ ይርዳችሁ ማለት ነው። በርቱ። ዋናው ደግሞ ብዙ በደላላ በምን የሚበሉ አሉና እናንተ መጀመሪያ በምትሰሩበት አረቦች ከሆነ ብዙም እንትን አይልባችሁም። የደላላ አትከፍሉም፣ የምን አትከፍሉም። እዛው ያልቅላችኋል። ብዙም እንትን አታወጡም ማለት ነው። እና በውጪ ደግሞ የምትሰሩ ልጆች ደህና እንትን ፈልጋችሁ በደህና ከፊል አሰርታችሁ ሄዳችሁ ሀገር ቤት መታችሁ እንደልባችሁ ስራችሁ እንድትሰሩ እንደዛ መጀመሪያ ከማድረጋችን በፊት መጀመሪያ ማሰብ አለብን። ለምን ብዙ ልጆች ባልሆነ እያደረጉ እየተበላሸባቸው ሁሉ ብር ከፍለው ያሉ ስላሉ ነውና ሁላችሁም መጀመሪያ ቼክ እያደረጋችሁ ደላላ እጅ ሳትገቡ ወይም በምታውቋቸው አረብ ወይ በምትሰሩባቸው እናንተ የእንትኑንም ከፍላችኋቸው ቢሆን ለነሱ እንደዛ ማድረግ ትችላላችሁ። በመሃል ማለት ነው። ይቅርታ መዝሙር ገባብኝ፣ ኮፒራይት ያመጣብኝ ይሆን እንዲያላቅም ተደውሎ እና እንደዛ ስለሆነ ቤተሰቦቼ ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ይሄን ይመስላል የዛሬው ቪዲዮዬ። በሌላ እስከምንገናኝ ደግሞ ሁላችሁንም አመሰግናለሁ። በርቱልኝ። ይቅርታ። የዛሬው ቪዲዮ እንግዲህ ይህን ይመስላል። ቤተሰብ ያልሆናችሁ ቤተሰብ ሆኖ አበረታቱኝ፣ ሼር አድርጉ ይሄንን ቪዲዮ ከወደዳችሁት እና ሁላችሁንም እግዚአብሔር ይርዳችሁ። በርቱ። ሁላችሁም አሰሩ ማለት ነው፣ ይጠቅማል ማለት ነው እና መስራት የምትፈልጉ ካላችሁ ሀገር ቤት ሄዳችሁ መመለስ የምትችሉ ከፈለጋችሁ እንደዛ አድርጋችሁ የፈለጋችሁ ግፋ ቢል የ3 ወር የ4 ወር የ5 ወር ደሞዝ ነውና ዋናው ሰው ልጅ በሰላም ሄዶ ራሱ ቤተሰብን አይቶ መምጣት ትልቅ ነገር ነው። ተጠቀሙበት ይህን እድል። እንግዲህ እኔ እግዚአብሔር ይመስገን አሁን ኢቃማዬን እያለሁ ባሌ ኢቃማ ሆኛለሁኝ። ፈጣሪ ይመስገን። ደግሞ መጨረሻውን አሳምሩኝ ሀገሬ ሂጄ ቤተሰቦቼን እንዳይ ሁላችሁም በጸሎታችሁ አስቡኝ። ለእኔ የደረሰው ለሁላችሁም ድረስ። ሁላችሁም በርቱ። ለማሰራት ያሰባችሁ ያሰሩን ብዙ ልጆች አሉ። እንግዲህ አሁንም ያሰቡ አሉ። ገና አሁንም ቀኑ ገና 4 ወር ምናምን ይቀራል አይደለ? እንደዛ አድርጋችሁ አሰሩ። ውድ ቤተሰቦቼ እግዚአብሔር ይርዳችሁ እላችኋለሁ። በጣም ነው ደስ ያለኝ። እንግዲህ እስቲ አስተያየታችሁን በኮመንት አስቀምጡ። የኔን ደስታ የሚያስደስታችሁ ኮመንት አድርጉልኝ ማለት ነው። የኔ ደስታ እናንተ የሚያስደስታችሁ ኮመንት እያደረጋችሁ ኮመንት አድርጉ። እስቲ ዛሬ ኮመንታችሁን አያለው ማለት ነው። የኔ ደስታ የሚያስደስታችሁ እንግዲህ ሀገራችን ኢትዮጵያ ሰላም ያደርግልን እግዚአብሔር አምላክ። ሰላም ለሀገራችን፣ ሰላም ለሕዝባችን። ደግሞ ዋናው ሰው ልጅ ሀገር ሰላም ሲሆን ነውና እኛም ባለንበት ሰላም ያደርገን። ወዳችኋለሁ። የምታበረታቱኝ ቤተሰቦቼ በጣም ነው የማመሰግነው። እናንተም በርቱልኝ። ደስታዬን እንግዲህ ደስታችሁ የምታደርጉ በኮሜንት አስተያየታችሁን አስቀምጡልኝ። እርስ በርሳችን ነበረታታ ላይክ ሼር እያደረግን እናመሰግናለሁ። ሰላም ሁኑልኝ። በሌላ እስከምንገናኝ ደግሞ ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ሀገራችን ኢትዮጵያ ሰላም ያደርግልኝ፣ እኛም ባለንበት ሰላም ያደርገን። በርቱ። እንግዲህ ያላችሁ በጣም ደስ ይላል አይደል? እየሄድኩኝ ማለት ነው መኪና ውስጥ ሆኜ ነው የቀረጥኩት እና ሰላማችሁ ዝድ ይበልልኝ። ቻው፣ ሰላም ሁኑልኝ እና ሁላችሁም አሰሩ፣ በእውነት አሰሩ እንዳያመልጣችሁ። ደግሞ እኮ በፊት አሁን በቅርብ ይወጡ አሉ። አሁን እቺ ሴትዮ ጓደኛ ቤት ያለ ስነግረኝ እሷ አሁን የ5 ዓመት ላይ ያለባት። እንደዛ ከሆነ እኮ የሁሉም ይቀንሳል። ገብቷቸዋል። የሁሉም እንዳሰራሩ እንዳወጣሉ ነው። አሁን እኔ ተታደሰ የ11 ዓመት ሆኖ ነው የዚህን ያህል ብር የፈጀብኝ። አሁን የ5 ዓመት ከሆነ ግፋ ቢል 3000 ብር ምናምን ከዛ የእንትኑ ምናምን ግብ 8000 ብር የሚማይፈጅባቸው 7000 ብር የሚማይፈጅባቸው አሉ ማለት ነው። ምንም ደላላ እጅ ካልገቡ ቀጥታ ባረቦቹ ከጨረሱ የማይፈጅባቸው አሉ። እንዳወጣጣቸው ነው። ገብቷቸዋል። 10 ዓመት 12 ዓመት 13 ዓመት እንደዛ ከሆነ ብሩ እየጨመረ ነው የሚሄደው። ግን 4 ዓመት 3 ዓመት 2 ዓመት ከወጡ የዚህን ያህል አለ። የነዚህ አሁን ምንም ብር አይፈጅባቸውም።
ግፋቤ 3 ወር 2 ወርም ደሞዝ አይፈጅባቸውም ማለት ነው። እና ሁላችሁም ተጠቀሙ። ሰው እንዳወጣጡ ነው። አሁን ምሳሌ እኔ 11 ዓመት ነው ያለብኝ። ከዛ እንትን የሚከፈላለ የዛ ሲል ብዙ ብር ይፈጃል ማለት ነው። እንደዛ ስለሆነ ሁሉም እንዳወጣጡ ነው እንጂ አሁን እኔ 10,000 12,000 ብከፍል የአንደኛው እህቴ ደግሞ 12,000 10,000 ልትከፍል አትችልም። እኔ አሁን የከፊል ስላልከፈልኩኝ ነው የዚህን ያህል የከፊል ከፍዬ መንበል ወደ 15,000 ይሄዳል። አሁን 15,000 የሚፈጅባቸው አሉ። እኔ ደግሞ ፓስፖርቴን እንዲህ ወደና ጊዜ